السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ومن سار على نهجه إلى يوم الدين. أما بعد، ونشكر الله عز وجل على ما أنعم علينا بنعمة كثيرة وبنعمة متعددة، ونشكره على أن هدانا للإسلام والإيمان وطلبة العلم، ونشكره أيضا على ما يسر زيارة لكم خاصة وزيارة المشايخ والبلاد وطلبة العلم عامة. وما بكم من نعمة فمن الله، وإن تعدوا نعمة الله لا تحصوها. أيها الطلبة، أولا أذكر نفسي وإياكم ونوصي أنفسنا وإياكم بتقوى الله سبحانه وتعالى، فإنه خير زاد مما يتزوده الإنسان في هذه الحياة الدنيا، كما قال الله تعالى: وتزودوا فإن خير الزاد التقوى واتقون يا أولي الألباب، وأنه نجاة في الدنيا والآخرة، ومن يتق الله يجعل له مخرجا. ثم أيها الإخوة، أيها الطلبة العلم، أظن هذه الجلسة جلسة خاصة لإخواننا وطلبة العلم الأحباش. ያው እንደሚታወቀው ይሄ ጀልሳ ይመስለኛል የሐበሾች ጀልሳ ነው መሰለኝ፣ አልተሳሳትኩም። እና ይሄ ከሆነ ባረከላሁ ፊኩም። በመጀመሪያ ከአላህ ምስጋና በኋላ እንግዲህ ለዚህ ለወፈቀን አላህ ካመሰገንን በኋላ የተሰማን ነገር አለ። ያ ደግሞ ልንደብቃቸው አንፈልግም። የተሰማን ደስታ አለ። ያንን ደስታ የግድ ለእናንተ ልንገልጽላችሁ ግድ ይላል ይመስለኛል። እሱም ምንድነው? ከዚያራው ከሌላው ከመሻይኾች መዘየራችን ወይንም መራኪዞች አይተን መደሰታችን ብቻ ሳይሆን በቃ እናንተን ስናይ ለየት ያለ የሆነ ደስታ ነው የተሰማን። ማለት እንደዚህ አይነት ብዛት እንዳላችሁ፣ እንዲህ አይነት ጅሙዕ እንደሆናችሁ፣ እንዲህ አይነት ለጠለበል ዒልም ራሳችሁን ነፃ አድርጋችሁ እየተቀመጣችሁ መሆናችሁ ከኛ እንደዚህ የቀረበ አልነበረም፣ የራቀ ነበር። ስናያችሁ ብዛታችሁም ኢጅቲሃዳችሁም ኢህቲራማችሁ ማድሪ እንዴት ብዬ እንደምገልጽላችሁ ነው አልችልም። ብቻ ሌላ ዓለም ነው ያለ ነው ማለት ይቻላል። نسأل الله عز وجل أن يزيدكم خيرا። الله خير ይጨምርላችሁ። በጣም እንድንኮራባችሁና ለካስ እንዲሁም አይነት ጠለበት ዕልም ሳይሆን እንዲህ አይነት ኡማ አለን ብለን እስከምንገምታችሁ ነው የሆነው። ይሄ ደስታችን በቃ እንድታውቁልን ነው። አላሁ ሱብሓነሁ ወተዓላ يشهد على ذلك። በመቀጠል جزاه الله خيرا أخانا أبا قتادة وجه ونصح وأبلغ ጥሩ የሆኑ ምክሮችን እናንተን የሚያነቃቃ የሚያነሳሳ የሆነ ምክር ሰጥተዋል። እኔ እንደ አጠቃላይ ውስጤ የሚያስባቸው ነገራቶችን አሉ። የተወሰነ 3 ነጥብ ነው። እነሱን ላስተላልፍላችሁ እመኛለሁ ወይንም ወዳለሁ።
አላህ ይባርክ ፊኩም ነጥቡ ምንድነው ያው ከናንተና ከዳዋ ጋራ በተያያዘ ነው ከናንተና ከዳዋ ጋራ በተያያዘ ሲባል አንደኛው እዚህ ያለው ሁኔታ ብዙ ማስረጃዎች ብዙ አያቶች ብዙ አሐዲሶች እየተጠቀሰን ያኒ እናንተን ለማስረዳት ለማብራራት ሳይሆን ሚንባብ ተንቢህ ከናንተ የራቁ ስላልሆኑ አዲላዎቹ ማለት ነው ምንድነው እንደምታውቁት ከአገራችን ኢትዮጵያ ሀበሻ እንደሚባለው ከዛ በመንመጣበት ሰዓት የተለያዩ ደረጃ ያለን ሰዎች ነው እዚህ ስንመጣ አንዳንዶቻችን ስንመጣ እንደሚታወቀው ማሻአላህ ከወንድሞቻቸው ተጠቅመው እስቲፋዳ አግኝተው መፍሁም ቁርአን ሐፍዘው የተወሰኑ ሙተኖችን ሐፍዘው እንዲሁም የተለያዩ ኪታቦችን ሐፍዘው እስቲፋዳ ይዘው ይመጣሉ እዚህ ከደረሱ በኋላ ማሻአላህ ማስኬድ ብቻ ነው አላህ Subhanahu Wa Ta'ala የሰጣቸውን መጠጣት እንደሚባለው ማለት ነው በዚህ ልክ ነው ያለው ከንተና ቦታ ሳይባል እንደ ጥቅል ከሐበሻ እምንመጣ ወንድሞች ማለት ነው ይሄ አላህ ያደላቸው መጀመሪያ ደረጃ ላይ ያሉ ናቸው አይቸገሩም ይመጣሉ አይተው ደርሳቸውን ከየቱ ጋር መቀጠል እንዳለባቸው የቱ ጋር ቁጭ ብለው ደርስ ቢያስኬዱ የበለጠ ጥቅም ማምጣት እንደሚችሉ ስለሚያውቁት በዛ ይቀጥላሉ ሁለተኛ ሙተወሲጦች አሉ ቁርአን ሙሉ በሙሉም ሳይጨርሱ የሆነ ያህል ደረጃ ሄደው እንደገና የተወሰነ ያክል አረበኛውንም የመረዳት ሙሉ በሙሉ ባይሆንም በተወሰነ መልክ የሚኖሩ አሉ እነሱ የሚያደርጉት ጥረት አለ እዚህ ከመጡ በኋላ ለማሻሻል የበለጠ ለማጠናከር ጥረት ያደርጋሉ እነሱም ኸይር ላይ ናቸው ትግል ስላላቸው ሶስተኛ ደረጃ ደግሞ ያሉት ምንም የማያውቁ አንዳንዶቻችን ሩቅም አይደለም hatta እዛ ሰለፊ ወንድሞቻችን ከየትኛውም በኩል ያሉት ክፍለ ሀገርም ያሉት ይሁን ከተማም ላይ ያሉት ይሁን ከኛም በኩል ይሁን እንዲሁም ከላይ በኩል ከወንድሞቻችን በኩልም ያሉትንም ይሁን ማናቸውንም ሳይገናኙ ይመጣሉ እግረ መንገድም ይመጣሉ ግን ያለውን ኸይር ሲያዩ ማርካቸውና ወደ ዒልም ለመግባት ይፈልጋሉ በዛን ሰዓት አቅጣጫውን ያውቁትም እንዴት ሆኖ መማርም አያውቁትም ከምን መጀመርም እንዳለባቸው አያውቁትም በቃኔም ትኩረቴ ይሄ ነው ሶስተኛው ነጥብ ነው አዳራችሁ ነው እነዚህ ወንድሞች ከንተና ጋር ነው የንተና እንትን ነው ይሄ ያለቀለት ያበቃለት ጉዳይ ነው ይሄ ጭንቅላታችን ላይ ገብቶ ሚና ሊጫወት አይገባም خلاص ان هذه امتكم امه واحده وانا ربكم فاتقوا ربنا واحد كتابنا واحد نبينا واحد منهجنا واحد منهج السلف مشايخنا على نهج واحد انتهينا ما يزال لب اربعوا على انفسكم ይሄነው አንድ ወንድምህ ብትጠቅም አቅጣጫ ብታስይዘው ስንት ኸይር ታገኛለህ በተጠቀመው ልክ ነው የምትጠቀመው ይሄ እስከሆነ ድረስ እነኚህ ግራ የሚጋቡ ቤት በኩል ቅራአት መጀመር እንዳለባቸው ሙስተዋቸው የቱጋ እንደሆነ የማያውቁ ወንድሞች ባካችሁ ብዙ አሉ እንታደላቸው እናሳያቸው ዞሮ ነገ ተመልሶ ሄዶ ያንተ ሀገር ነው ያንተ ህዝብ ነው ያንተ ኡማ ነው የሚጠቅመው አእምሮአችን እንደዚህ ንጹህ የሆነ አእምሮ ነው መሆን ያለበት እኛ እናንተን ስናያችሁ በጥቅል የተደሰትነው ደስታ እንዲህ ብለን አንገልጽላችሁ ለምን በቃ ነገ ተረከባላችሁ ይጠብቃችኋል ኡማ ተጠቅማላችሁ ነው نحسبكم كذلك والله حسيبكم فلا نزكي على الله احد በዚህ ልክ ነው ስለዚህ ያን ሁሉ አገር በረሃውን ምኑን ረሃቡን ትግሉን መከራውን ስቃዩን አይቶ የመጣ እዚህ ጋር ሊጠብቀው የሚገባው ነገር ይሄ ነው መሆን ያለበት خلاص اذا لم يكن الامر على هذه الطريقه والله لا ننصر عن الردام ولا نجد العزه عزه من نغني
لا عزة للمسلمين إلا بالتناصر والتآلف والتآخي والمحبة والموالاة بينهم. والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله. ينيا فانتا يهينو بقى بزيتي القرآن آية لنقل صبت يقبا مهما كان ምንም ይሁን በዚህ መልክ የሚመጡትን ወንድሞቻችን خلاص በጣም ልንታደላቸው ይገባል። ይሄ አደራዬ ነው። ሁለተኛ እንደ ዳዋ እና እናንተንም የምታካሂዱት እንደ ጁህዳችሁ ሲታይ እዚህ መጣችሁ ወደ አገር ለመመለስ ነው ፍላጎታችሁም አብዛኛው ማለት ነው። እንግዲህ የሁሉም ምኞት ይለያል። አንዳንዱ ዓሊም ረባኒ ሆኖ እስከሚገኝ ድረስ የሚመኛለ አላህ ይጨምርለት። ሌላው ይሁን ያክል ጀህሉን አስወግዶ በተወሰነ መልኩ ወንድሞቹን የሚጠቅምበትን ያህል ካገኘሁኝ ተመልሼ ህብረተሰቡ ካለበት ሽርክ ካለበት ኩፍር ካለበት ቢድዓ ካለበት ኹራፋት አድነዋለሁ የሚል ሐሳብ ይዞ የሚመለስ ወይንም በዚህ ንያ የሚንቀሳቀስ አለ። ይህም ጥሩ ነገር ነው። ዞሮ ያሰበው ንያ በጣም አሪፍ ነውና ስለዚህ ወደ ሁለቱም ስንመለስ ሁለቱም ነጥቦች ጨምቀን ስናመጣቸው ዞሮ አገሩን ለመጥቀም ኡማውን ለመጥቀም ያሰበ ሰው ነው። ስለዚህ እዚህ ቦታ ላይ ይሄን በሚያካሄድበት ጊዜ አንድ ጭንቅላቱ ላይ መጥቶ የሚበርዘውና ጭንቅላቱ ላይ የቤት ስራ የሚሆንበት ነገር አለ። ምንድነው እሱም አሁን አገር ከተመለስኩ በኋላ ምን ላደርግ ነው? አገር ባካችሁ ተዘጋጅቶ ነው የሚጠብቃችሁ እናንተን ይመስላል ስትመለሱ። ስለ ሶስታችን ላውራላችሁና እኔ በራሴ ባለሁበት ቦታ ላይ እስከ 5 የማናንስ ባቅማችን ምናስተምር ሰዎች አለን። ግን ሰው አንሶናል 10 ብናገኝ አይበቃንም ባለንበት። ወንድማችን አቡ ቀታዳ ሐፊዘሁላህ ትልቅ መራኪዝ ነው ያለው። አሉት የሚያግዙት ከጎኑ የሚቆሙት በማስተማር ደረጃ አሉ። 100 ቢያገኝ አይበቃውም። ወንድማችን አቡ አብዱል መናን እናወራለና አስተማሪዎች መድረሳ የሚያስተምሩ አሉ፣ በተወሰነ መልክ የሚያሰግዱ አሉ፣ ድሩሶች የሚያስተምሩ አሉ። 150 ቢያገኝ አይበቃውም። ነገር ግን ይህ በሆነበት ሁኔታ የት ነው መገባበት የሚል ነገር እናንተ ላይ ሲሰነዘር ይሰማናል። እንደዚሁም እንገመታቸዋለን ሌሎችም ቦታ ያሉ ወንድሞቻችን ማለት ነው ብዙ አስተማሪ እንደሚፈልጉ በእርግጠኝነት ነው። ለምን ያለውን መተናነቅ ያለውን ያስተማሪ ጥረት ስለምናውቀው ማለት ነው። እንተዋወቃለን፣ እንተያያለን፣ እንቀራረባለን። ይሄ በሆነበት ሁኔታ እናንተ በቃ አሁን እናንተና አሉ ከዚህ በፊት ታዋቂ የሆኑ አስተማሪዎች አሉ፣ እዛ መስጊድ ላይ እንትና ቆመዋል፣ እዛ መድረሳ ላይ እንትና ቆመዋል። ስለዚህ ያው በሄድም ወደ ስራ ወይም የሆነ ቦታ ላይ ስለምገባ እዚሁ ለምን ካሆኑ ነው እኔም አልሸቀልም የሆነ ወደ ሳዑዲ ተሻግሬ ወይም የተሻለ የኑሮ ሁኔታ ያለበትን ቦታ ለምን አልሄድም? ተቁላህ አሉኮ ለዚያራ የሚመላለሱ እንደ ምሳሌ ማድረግ ትችላላችሁ። ወንድማችን አቡ ሰልማን ሐፊዘሁላህ ተዓላ የት ቦታ አዳርሰህ መተሃል በሉት ይንገራቸው። በትክክል አንድ ቦታ ላይ ሳያዳርስ ይመጣል። ለምን? እዛም እሱ ይፈልገዋል፣ እዛም ቦታ ላይ የሆነ ሪሳላ ለማስተማር ይፈልገዋል፣ እዛም ይፈልገዋል፣ አይደርስም። በዛም ይደወላል። አቡ ቀታዳም ለምን እንደዚህ አይነት አትከፍትም? እኔም ለምን ደውላለሁ። አቡ አብዱል መን ኻሊድ ፍርቃንም ያለ ሁሉም ቦታ ላይ ያለ እንደዛ ይደውላል። በሌላም በኩል ያሉ ወንድሞችም እንደዛው ነው የምንገመታቸው። ለምን እኛ ጋር ዚያራ አታርግም? ለምን እዚህ ጋር ደርሰህ አትከፍትም? አያችሁ። ስለዚህ ይሄንን ጭንቅላታችሁ ላይ የምታስቀምጡት ነገር አውጡት ባካችሁ። ማንናችሁም ብትሆኑ
እዛ ያለ አካል ይፈልጋችኋል እኛም እንፈልጋችኋለን ሳሳጥርላችሁ እኛ ኢንሻአላህ ማንንም ይሁን ወንድሞቻችን ናቸው እዚህ ቦታ ላይ በጠለበል ዒልም የሚያሳልፉ ነው እንትና ሳይባል በምንችለው ያህል ለመቀበል ዝግጁ ነን እናንተም ደግሞ በምትችሉ ያህል ለአእምሯችሁ ይሄን አሳምናችሁ ወንድሞቻችሁን ለመጥቀም ተዘጋጁ ስለዚህ ይሄንን አይነትን አመለካከት ከጭንቅላታችሁ ይውጣ ምናልባት አንድ ነገር ምን ሊሆንባችሁ ይችላል የሆነ ሊያወዛግባችሁ ምክንያት ሊሆን ይችላል እሱ ምንድነው እዚህ ተምሮ የሄደ እንትን ገባኮ ምን እንደዚህ ሀገር ሄደ ለምን ይሽተግል ስራ ይሰራል እዛ አካባቢ ሄደ ሱቅ ይሰራል እሱ ማለትና እናንተ ማለት አንድ አይደላችሁ ፍላጎቱ ሊሆን ስለሚችል ወይንም የሆነ ሐጃ አለበት ሐጃዬን በዚህ በኩል ነው መፈጸም አለብኝ ብሎ ሊያስብ ይችላል ስለዚህ ባካችሁ ያን ነገር ተጽዕኖ እንዳይፈጥርባችሁ እኔ እንደው ያሳስባል አሳሳቢ ነጥብ ነው ብዬ ውስጤ ላይ ያሳመንኩት ነገር ነውና ለእናንተ በዚህ ልክ ልገልጽላችሁ የፈለኩኝ በመጨረሻ አላህ ያክብራችሁ እናንተ ጋር ታጣው አይደለም እናንተ ጋር ኸይር አለ በጣም መልካም ነገር ነው ያለው ወአንቱም عند العلماء عند المشايخ እዛ ዘንድ ነው ያላችሁ ብዙ ኸይር እንደምትጠጡ እናውቃለን እንቀናባችኋለንም ጭምር እናንተ ያገኛችሁትን እድል እኛም እንመኛዋለን እያወራን እኮ ነው እንዴት እናርግ ይያለን ነው እናንተ ያላችሁበት አሁን ዘጋ መስጊድ ተይዞ የሆነ መድረሳ ልጆች ተይዞ በሆነ መልክ ዳዕዋ ሲደረግ ቢንባብ ሰዲዱ ወቃሪቡ ነው እንጂ እናንተ ያላችሁበትን ቦታ ላይ ማንም ጠልቶት አይደለም ሁሉም የኔን ቦታ እዛ ቦታ ላይ የሚተካልኝ ካገኘሁኝ ነገዚ ነኝ ነው በቃ እዚህ ጋር ያለው ለዚያራ የሚመጣ ማንኛውንም በዚህ ልክ ነው የምናስባቸው ስለዚህ ሌላችሁ የፈለኩኝ ምንድነው በጣም ነው መንቀናባችሁ ያላችሁበት ቦታ ትልቅ ቦታ ላይ ነው ያለው እናንተ ነፃ ናችሁ ሸምቱ በደንብ ሸምታችሁ ኑ ለኛም አሸምቱን ይሄ ነው የመጨረሻ እንግዲህ ነሲሐችን الله خير جزاك فلاتشو جزاكم الله خيرا على حضوركم واستماعكم وحسن ظنكم بنا وبارك الله فيكم وزادكم الله وأكرمكم في الدارين السلام عليكم ورحمة الله وبركاته إن شاء الله